አልችልም በቃ። ምክንያቱም አሁን እኔ ብዙ ችግር አለ፣ ብዙ የበታችነት ስሜት የሚሰማኝ ነገር አለ። ያ ነው ጥፋት ከመሰለ ይቅርታ። እኔ ከሳራ ጋር ምንም ያገናኘኝ ነገር የለም። እኔና ሳራ ጓደኛ ነን። ከአንቺ ጋር ሳራ ብትጣላ ተጣያ ልላትም ገብቶሻል። እነሱ ተናገሩኝ፣ በጣም ከፍቶኛል። በጣም ነው የከፋኝ፣ በጣም ከፍቶኛል። በጣም ስለረዱኝ ነው ወይ ስጠየቅ ሁሉ አዎ እኔ እድለኛ አይደለሁም። ምክንያቱም እየረዱኝ ስለሆነ ማለት ነው። እየሰራው ስላልሆነ እየታመምኩ ስለሆነ እድለኛ አይደለሁም። መረዳት በጣም ነው የሚያስጠላው። የሰው ፊት በጣም ነው የሚያስጠላው። በጣም እኔ እንኳን ወጥቼ ብዙ ነገር ልባል እችላለሁ፣ ሰው ያየኛል። ገባሽ? ኢክራም እንዲህ መባል አልፈልግም፣ ግን ከችግር አይበልጥም። በቃ ከችግር አንድ የተረድቼ ብገላገል አይሻልም? አሁን እኔ በደንብ ከተረዳው ድጋሚ ቃል እገባለሁ፣ በልመና ፊቴን አታዩት፣ ተለውጬ አሳያችኋለሁ ነው ያልኩት። ትረዳ ተባለ፣ ሰው ደገፈኝ፣ እሺ አልኩኝ። እዚህ ጋር አሁን እኔ እየለመንኩ ነው። በቃ ተቸግሬያለሁ፣ እርዱኝ እያልኩ ነው አይደል? ስራ ልጀምር፣ ላሳያችሁ ለውጤን፣ እጅ አጥሮኝ ነው እያልኩ ነው አይደል? በሌላ ሳይድ ደግሞ ያላሰብሽው ነገር ሲባል ምንድን ነው ዝም ነው ብለው ነው ዝም አስከፍቷ ከሆነ መቼ ነው ትረዳ ተብሎ ሳሪ ይቀብሽ ይሰልሽ? ሁለተኛው ጌም ላይ ነው መሰለኝ እርዳታ ይሰበጥ። እሱም በክፋት አይመስለኝም። ከተረዳሽ የሚሆንልሽ በእኛ ምክንያት በእኛ ነው እዚህ የደረሽው ይሉሻል። ስለዚህ ጌም ይሆንልሽ አለችሽ። ጌሙ ደግሞ በኩት አልሆነማ፣ ካሰብኩት በታች ነው። በ70,000 ብር ምን ልትጀምሪ ትችያለሽ? አሁን ታዘን መጣ ያ ሳሪ ጌም ይሁንልሽ፣ በገንዘብ ከተረዳሽ ነገ በእኛ ነው እዚህ የደረሽ ይሉሻል ያለችው። በጣም ብዙ ሰዎችን ዋንትያንም አይተሻል እንዴት እንዳሏት። በጣም ብዙ ሰዎችን ያግዙና ከዛ የታገዘ ሰው አልፎለት ዘንጦ ምናምን ሲዝናና ምናምን ፖስት ካደረገ በእኛ ገንዘብ እዚህ ደርሰሽ ትዝናኛለሽ ምናምን ስለሚሉ ሜቢ ለአንቺ ሞራልሽ ነገ እንዳይጎዳ ምናምን አስባ ፖዘቲቭሊ ነው ጌም እንድትጫወች የነገረች። አንቺ ደግሞ ጌሙ እንደጠበቅሽው አላገኘሽውም። ከ70,000 ውጭ አልመጣም ጌሙ ላይ አይደል? ጋይስ እኔ ነኝ ስታክ እየሆንኩ ያለሁት። ሳሪ እኔ ነኝ የምቋረጠው። ኦኬ ነቀላት ኔትወርክ ከይክሩ አንዲ ትገባለች። ኔትወርክ ኢትዮ ቴሌኮም ስለሆነ እያስቸገራት ነው። እንትናን ሳርዬ ማዚን እና ቱቱን ጥሪያቸው ሰደቡኝ፣ በእነሱ በጣም ከፍቶኛል ስላለች ይምጡና የሰደቧትን ሼር እናደርግላችኋለን። ይመጣሉ፣ ይነጋገራሉ። ታሜንም ሼር አርጉለት ጋይስ። ታሜን ጋይስ ሼር አርጉላቸው። እሺ ለነ ማዚ እና ለቱቱ ሼር አርጉላቸው። አንድ 150 አመሰግናለሁ። ፍቅር የምትሰጡኝ አመሰግናለሁ። ጊፍት የምትሰጡኝ ቴንኪው። አቡ ባርኳት ውዶቼ፣ ባረኩኝ። ባርኳት በደምብ ተባርክ ያለው አመሰግናለሁ። አቡ ቴንኪው፣ ጊዜሽንም ስለሰጠሽ እናመሰግናለን። አይ ግድ ነው ሳርጌ። ምን መሰለሽ አንድ ሰው የሆነ ነገር በሆነ ቁጥር ሌላ ሰው ተወቃሽ የሚሆን ከሆነ ይሄ የኛ ኮሚኒቲ ችግር እንጂ የሌላው ችግር አይደለም። ገባሽ? የኮሚኒቲያችን ችግር ነው። እኛ ኢትዮጵያኖች እንደዚህ ኢክራም ከአፏ አውጥታ ሳራ መተት አስደርጋብኛለች ሳትል ሰዎች ተነስተው ሲያወሩ ያው ወጣ ቪዲዮ መስራት እንደነበረባት ስነግራት ከዚህ በፊት ተናግሬ ነበር። በቪዲዮ ሳይሆን በላይቭ ተናግሬ ነበረ እና 10 ያልተናገርኩት ደግሞ ያው እኔም ለማኝ ስባል ሳሪ ወጣ ለማኝ አይደለችም ቸጉራት ነው ብላ አልተከላከለችልኝም። አንቺ ለማኝ አይደለችም ብለሽ ስላልተከላከልሽላት እሷም ደግሞ መተት እንዳላሰራሽባት ወጣ አልተከላከለችልሽም። ይሄ ነው አይ ቲንክ መሀል ላይ የተፈጠረው። እየጻፈች ከሆነ ሞዴሬተሮች ባካችሁ አስገቧት። አበባ ላይ ኖራት ይችላል። ኢክራም አበባ ካለሽ አበባ ላኪ፣ አበባ ከሌለሽ ጻፊ ኮዱን። እና አንዳንዴ ያለ መረጃ ምንም ነገር የሰውን ስም ለማጥፋት የሳሪን ፎቶ ለጥፋችሁ ሳሪ ኢክራም ላይ መተት አሰራችባት ስትሉ ማስረጃ ይዛችሁ ቢሆን ጥሩ ነው። ያለ ማስረጃ የሰውን ስም ማጥፋት በጣም የሚያሳፍር ነገር ነው።
የታለች ፕሮግራም አጣኋትኝ። ኮሜንት ላይ ማዚ ፋሽንም ከመጣሽ ፍላወር ላኪ። ታሪ እስከዛ መናገር የምትፈልጊው ነገር ካለ ተናገሪ እናት። ላ ችግር የለም። ዋናው ነገር እኔ ነፃነት ማውጄ ነው። ከዛ ውጭ ደግሞ አሁን ያለ ነገር ካለ ችግር የለም። ባለቤቷ ተናገረች እኮ ባለቤቷ ከሳሪ ጋር ምንም አይነት ችግር የለብኝም፣ እኔ ሳሪ መተት አሰርታብኛለች አላልኩም ያሉት ሌሎች ሰዎች ናቸው። ግን ሲሉ ታዲያ አንቺ ለምን ወጥተሽ ቪዲዮ አልሰራሽም? የእኔን ጥያቄ ሰምተሻል? አዎ አቡዬ ችግር የለም አያሳስብም። ለምን እንደሆነ ታውቂያለሽ፣ አንድ ሰው ከፍላጎቱ ሲሆን በጣም ደስ ይላል። ግን አብረን እንደ መብላታችን፣ አብረን እንደ መጠጣታችን፣ አብረን ብዙ ነገር እንደማሳለፋችን በተለይ ሰሞኑን ያለው ነገር ደስ አይልም ነበር። እንኳን ይክሩ ሌላ ሰው ራሱ ከኔ ጎን የሚቆምበት ታይም ነው። እያየሽ ነው አንቺ እንኳ በውስጥ እንትን ብለሽ ነበር። ግን አቡ ይሁን ለምን እንደሆነ ታውቂያለሽ። ምንም ማለት አልፈልግም። አመሰግናለሁ። እንኳንም አቂ ወጣ። ከዚህ በላይም ቢያግዟት ቢረዷት ደስ ይለኛል። ግን ያው ከዚህ በኋላ ያለው ነገር እኔ ጋር ምንም አይነት ግንኙነት እንደሌለው ከዚህ በኋላ ያው በኢክራም ነገር ጓደኝነት እኔ አሁን ህዝቡን መጠየቅ የምፈልገው ነገ አንዲት ጓደኛዬ ቢቸግራት ህይወት ባይሳካላት እኔ ሀቢባ መተት አሰርቼባት ነው ማለት ነው ወይ የሚለውን ነገር ማወቅ ፈልጋለሁ። ኦር ደግሞ የጓደኝነት ኃላፊነት የት ድረስ ነው የሚለውን ገባሽ አይደለም? ጓደኛሽ እህትሽ የእናትሽ ልጅ ልትቸገር ትችላለች። መርዳትና በጣም ነው የሚሰማው ታውቂያለሽ። በጣም ስሜት አለው። ምክንያቱም እኔና ኢክራም እንደዚህ አልነበርንም። እኔ አሁን ሙሉ በሙሉ እንዳለ ልክልሻለሁ፣ ገባሽ? ልክልሻለሁ። ላይክ እንደዚህ ነው ብዬ ማለት አልችልም። እዚህ ወጥቼ አሁን እሷን ኤክስፕሌን ማድረግ ማሳጣት ምናምን አልፈልግም። ቢኮዝ ኦፍ እንዳየሻት እገዛ ያስፈልጋታል። ትታገዝ፣ ትልወጥ፣ ትስራ፣ ትበርታ። በቃ ስፔሻሊ እሷ ትበርታ። እኔ ችግር የለብኝም። አቡ የመጣውን ሁሉ መቋቋም እችላለሁ። ጎበዝ እንድትሆን ጠንካራ እንድትሆን የሰው ወሬ እንዳይበገራት ምናምን ንገሪያት። ከዛ ውጭ ግን አንቺ እልክልሻለሁ የኔና የእሷን ግንኙነት እንትን በይ። አሁንም ቢሆን ሀቡ እኔ ቢዝነስ ሰራተኛ ስለሆንኩ አንዲት ሱመያ የምትባል በጣም ነው የምታወራው። በጣም በቃ አልኩሽ፣ በጣም ነው ቪዲዮ የምትሰራው እየማለች እየተገዘተች የምትምለው የምትገዘተው። ምን ማስረጃ አላት? ማስረጃ ካላት ትምጣና ታሳየን። ከኢክራም የደረሳት ማስረጃ ካለ አንድ ሰው የአንድን ሰው ፎቶ ለጥፎ ቪዲዮ ለመስራት እንግዲህ እኔ የአንድን ሰው ፎቶ ለጥፎ ቪዲዮ የምሰራው የተረጋገጠ ማስረጃ ሲደርሰኝ ብቻ ነው። አንድ ሰው ሌባ ከሆነ ሌባ ብዬ ቪዲዮ የምሰራው ኦር እንትን ከሆነ የሆነውን ገባሽ? ማስረጃ ካላት ትምጣና ታሳየን ከፍታ ማስረጃዋን። ኢክራም የላከችላት ቮይስ ካለ ለሱመያ የምትባለው ሱመያ ማንም ሞቶ እኮ ሊናገር ይችላል። እኔን ለጥፎ እኮ መሳደብ ይችላል። ያ ማለት ሳራ ልካው ነው ያ ሰው ማለት ነው። ሱመያ የምትባለው ትግባና እኔና እሷ በውስጥ ትምጣ ማስረጃ ካላት እንደዚህ ደፍራ ፎቶ ለጥፋ የምትሰራ ከሆነ ምን ማስረጃ ይዛ ነው ማለት? ነገ እኮ ለሌላም ነገር እንደዚህ ብትሰሪ ቪዲዮ ማንም ሰው አያምንሽም ማለት ነው። ያለ ማስረጃ ከሆነ ሰው የምትወነጅው፣ ያለ ማስረጃ ሰው የሚወነጅል ሰው ነገ ሌላም ሰው ላይ እውነት ወንጀለኛ የሆነ ሰው ላይ ራሱ ቪዲዮ ብትሰሪ ይቻመሏ ነው ያለ ማስረጃ ነው ሰው የምትወነጅለው ብሎ ማንም አይሰማሽም። ስለዚህ ማስረጃ ያለው ሰው ካለ ሳሪቲ ኢክራም ጓደኛዋ ላይ መተት ማስደረጓ ማስረጃ ያለው ሰው ካለ ማስረጃውን ይዞ መምጣት ነው። ያለ ማስረጃ ግን የሰው ስም ወንጀል ተገቢ አይደለም። አቡዬ እኔ የምገላገላለሁ። ገብቶሻል? ድጋሚ ይሄ እርስ አይነሳም ማለት ነው። ሱመያ የምትባለው ትምጣና ኢክራም እንዲህ ብላይ ነው ወጥቼ አደባባይ ላይ እንደዚህ እኮ ትምጣ። ጥሯት፣ ራሷ ነው ጥሯት፣ ወላሂ ጥሯት ትምጣና እውነተኛ ሰው ከሆነች እዚህ አሁን ገብታ ቪዲዮ አብርታ እኔ ሳራን ፎቶ አልለጥፌ ኢክራም ላይ መተት አድርጋበታለች ያልኩት በዚህ ማስረጃዬ ነው ብላ ማስረጃዋን ታሳየን።
እንጂ ካለበለዛ ዝም ብሎ ሰውን መወንጀል ትክክል አይደለም። እሺ ማዚ ፋሽን ለምን አልመጣችም? ሳሪቲ ጥረት ማዚ ፋሽን አቡ ይመስለኛል። ቆይ እስኪ ልጥራት፣ ግን ልጆቼ ጋር ሄዳሉ። እነሱ ከመጡ እኔ አልገባም። ሰው የፈለገውን ይበል። ወንጅለውኛል፣ ሰድበውኛል። ፊት ለፊት መነጋገር ስሜት አልፈልግም። እኔ ይኸውልሽ ተቀየመችኝ የምለው ሳራን ነው። ሳራን ይቅርታ ጠይቂያለሁ ከመሰላት ማለት ነው። ከእነሱ ጋር ጭራሽ መነጋገር አልፈልግም። እንድንጠይቃቸውና ይቅርታ እንዲጠይቁሽ እኮ ነው። አይ ሀቡ አይ እኔ ያሳለፍኩትን አታውቂም። እነሱ ጭራሽ እኔ ብናገር እነሱን ብሳደብ ይሻለኝ ነበር። ምናልባት ይቀለኝ ይሆናል። ቁስልን ያደረጉኝ ለምን? እኔ ቱቱን እራሱ ምንም አድርጊያት አላውቅማ። ምን አድርጊያት አውቃለሁ? ተነጋግረንም አናውቅም እኮ። ለዛ እኮ ነው ሳታውቂ ያደረሻን ነገር ካለ እንድንጠይቃትና ከምን ተነስተው እንደዚህ እንዳሉ ገሻቸው እንደዚህ እንዳሉ ከምን ቢሉኝ አልፈልግም። ከእነሱ ጋር ፊት ለፊት መነጋገር አልፈልግም። ህዝቡ ከፈለገ እኔን ጥፋተኛ ይበለኝ። ገብቶሻል? ከሆነ እኮ ሳይድ አድርገው ለእኔም ለሷም ጓደኛ ናቸው፣ ይተዋወቃሉ። ሳይድ አድርገው በውስጥ ማውራት እኮ ይቻላል። ሳራ እንድትወዳቸው እኮ እኔ መሳደብ አይጠበቅባቸው። ሶሪ ገብቶሻል? ሳራ እንድትወዳቸው እኔ መሳደብ አይጠበቅባቸው። ምክንያቱም ሁለታችንንም ያውቃሉ። ሀቡ በነገራችን ላይ እነሱ እኔ እንዲወዱኝ አይደለም የተሳደቡት። በነገራችን ላይ እኔ እዛ ገስት ላይ ከመጀመሪያው ጀምሮ በምንም አይነት ነገር በኩል እናንተ ወላ ማዕዚ ወላ ቱቱ እንዳትናገሩ። ምክንያቱም ሀቡ እኔና እነሱ በጣም እንለያያለን። እኔና ማዕዚ ለምን መሰልሽ? እኔ የሶሻል ሚዲያ ሰው ነኝ፣ በቃ ሰው ነኝ። ተረዳሽ? እሸጥበታለሁ፣ አገኝበታለሁ፣ ብሰደብበትም ምንም ብልበትም በቃ በፌመስነት ደረጃ የተቀመጥኩ ነኝ። ስለዚህ ምንም አይነት ነገር ቢመጣ ከኔ የበለጠ ደግሞ ደጋፊዎች አሉ፣ ይከራከራሉ፣ ይሰዳደባሉ፣ ወይም ዋቴቨር። ደግሜ ማዕዚን አሁንም እነግርሻለሁ በ22,000 ህዝብ መሀል አንድም ነገር በእኔ ሰበብ እንዳትጣሉ እንዳታወሩ። ምክንያቱም አንቺ ልጆች አሳዳጊ ነሽ፣ አያስፈልግሽም ብዬ ተናግሬያለሁ። ስለዚህ እኔ እንደወዳችሁ አይደሉም። ማዕዚ እህቴ ነች፣ የምርም እህቴ ነች፣ ኢክሩም እህቴ ነች። አንድ አይነት ነው። ምናልባት ኢክሩ ኢትዮጵያ ስላለች ይሆናል። ከዛ ውጭ ልዩነት የላቸው፣ ለእኔ ልዩነት የላቸው። ግን እነሱ የተናገሩበት ሚንስ ኢክራም መታ እንደዚህ ስታደርግ አሁን ለምን መጣሽ ነው ሀቡ ጥያቄው። አሁን ገብቶሻል? እኔ ያለሁበት ሁኔታ ተረድተሽኛል። ኢክራምም እንድትመልስ ኢክሩዬ ቪዲዮ ማብራት ከቻልሽ አብሪ ማሪ። እና አሁን ስፔሻሊ ለምን አሁን ሆነ? አሁን ሳሪቲ ላይ እየተነሱባት እንዳትገዟት እያሉ ቢዝነሷንም ለማበላሸት እየሞከሩ ያሉ ሰዎች አሉ። የሳሪን ስም ለማጥፋት እየሞከሩ ያሉ ሰዎች አሉ። እና እዚህ ሳይም ላይ ለምን ስፔሻሊ አሁን ላይ መጣች? ይሄ ነው እኔን የከፋኝ እያለች ነው ሳሪ። ለምን ነው ስፔሻሊ አሁን ላይ መጣሽ? ሚዩት ነሽ ኢክሩዬ። ማይኩን አብሬውማ። እኔ ወጥቼ ስለ ችግሬ ብናገር ስለ ሳራ እስካልተናገርኩ ድረስ ምንድን ነው ችግሩ? እኔ እኮ ያለብኝ ችግር ቆይ እስኪ ትንሽ ልታገስሽ እኮ እያለኝ አይደለም ለስራ ነው ያልኩት። ይሄ ከሳራ ጋር ምን ያገናኘዋል? ሁለተኛ ከመዓዛ ጋር ሊያጋጨን የቻለው እኔ የስራ ቪዲዮ ሰርቼ ልጅቷ እሺ ምንም ትበል፣ ስለ ልጅቷ ቅንጣት ታክል ሊሰማኝ አይችልም። ምክንያቱም ልጅቷ ልታቀኝ አትችልም፣ በቅርበት አታቀኝም። ገብቶሻል? መዓዛ ስለምታቀሽ ነው የከፋሽ? ስለ መዓዛ ስለምትተዋወቁ በጣም አልቀሻለሁ፣ ሁሉ እንቅልፍ አጥቻለሁ። ሌሊት ሁሉ ላይቭ ገብቼ ነበር፣ ግን ወዲያው ወጣሁኝ ማለት ነው። ለምን ሪፖስት አደረገች? አንድ ነገር ሪፖስት አደረግ እኔ ደግፌሽ ነው። ገብቶሻል? ይሄ ነገር ትክክል ነው እያልኩ የሰራው የስራ ቪዲዮ ነው። ገብቷቸዋል? እንድሰራ ከፈለጋችሁ ይህን አካውንት ፎሎ አድርጎ አልኩኝ። ልጅቷ ወጣች። ኢክራም ወጣ። ብሩ ባለቀ ቁጥር በለመነሽ ቁጥር የነሳራ ስም ለምን ይነሳል? ተረድታለች፣ ተረድተዋታል ስትል እኔን ይከፋኛል። ምክንያቱም ወጥቼ እኔ እየለመንኩ አይደለም፣ በነሳራ ስም ወይ በራሴ ስም እየለመንኩ አልነበረም። ገብቶሻል? ወጥቼ የፎሎ አርጉኝ ቻሌንጅ አረኩ። 100 ሰው አይሆንም ልጅቷን ፎሎ ያረጋት ማለት ነው። ገብቶሻል? እኔ ደግሞ እዚህ ጋር እየተቸገርኩ ነው። አቋቁሙኝ ማለቴ ከነሱ ጋር ምን ያገናኛል? ሪፖስት ስታረግ ከፋኝ። ስለማውቃት ከፋኝ፣ ባላውቃት አይከፋኝም። ያን ስል ሌላው ውጥንቅጦስ ገቡ ማለት ነው። ሪፖስት ለምን ይደረጋል ማለቴ ጥፋት ነው። በጣም ነው ስድቡ የሚያስጠላው። ገነነኝ ስለምትወጃት ነው እንጂ አንድ ሰው የማያውቀው ሰው ሪፖስት ቢያደርግ ስለሚሰደብበትም ምንም አይመስለውም። አብራችሁ ስለበላችሁ ስለጠጣችሁ
ጓደኛሽ ስለሆነች አንቺ የተሰደብሽበትን ቪዲዮ ሪፖስት ማድረጓን መደበሩ ኖርማል ነው ማለት ሊደብርሽም ይገባል። ኦፍኮርስ ኖርማል ነው። ሶ ማዚ ለምን እሱን ሪፖስት እንዳደረገች ቪዲዮ አብሪና ማዚ ንገሪኝ። ሰላም ማዚ እንዴት ነሽ? ሰላም ሀቡዬ እንዴት ናችሁ? ሰላም ነው ሀቡዬ። እኔ ሪፖስት ያደረግኩት እውነት ለመናገር ሳሪ ያለችበትን ሁኔታ እያየሁ ስለነበር ሪፖስት ያደረግኩት ሼር አድርገውልኝ ነው። የሚገርምሽ የቱኛው እንደሆነ እንኳ አላወቅኩትም። እኔ ለምንድን ነው አሁን መታ እንደዚህ የምትለው የሚለው ላይ ነው እኔ ሪፖስት ያደረግኩት። ቆይ ላሳይሽ ሪፖስት ያደረግኩት። እሺ ቱቱንስ ምን አድርጊያን ነው እንደዛ ስትሳደብ? የኔ ልመልስና ቱቱን ደግሞ ራስን ትጠቀታለሽ ውዴ። ማዚ ሪፖስት ማድረጓ ብቻ ነው፣ ሌላ ካፏ ክፉ ቃል አልወጣም ማለት ያለው እንጂ ምንጭን ያደረጉኝ ከእነሱም አይጠበቅ ነገር ነው ይሄ። እኔ ሪፖስት ያደረኩት ይሄን ነው ሀቡዬ። ቆይ ሹት ላርግና ዋትሳፕ ላይ ላክልሽ። የሚገርመኝ እዚህ ሶሻል ሚዲያ ላይ አንዱን ለመርዳት ግዴታ አንዱን መርዳት እኮ የለብንም። አንደኛውን ሳንሰድብ እኮ ሌላኛውን መርዳት እንችላለን። ለምሳሌ ኢክሩን ለመርዳት እኛ ግዴታ ሳራን መተት አስደራጊ፣ ምቀኛ ምን ማለት እኮ የለብንም። ጉዳ ጥሏት አላችሁ፣ ምቀኛ መተት አስደረገች፣ ኢክራምን እድል ወሰደች ጥሏት አላችሁ። ይሄ ሁሉ ሳሪ ሳትባል ምንም ሳትባል እኮ ቀጥታ ኢክሩ እህታችንና ቸግሯታል፣ እናግዛታለን፣ አለቀ። ቀጥታ እያለ ማንም ሳይሰደብ ኢክሩን ማገዝ እየተቻለ ለምንድን ነው ኢክሩ እንድትታገዝ ግዴታ ሳሪ የምትሰደበው ነው ያልገባኝ። እንግዲህ ኢክሩ ባለቤቷ ባለጉዳዩዋ እኔ ሳሪ መተት አስደርጋብኛለች አላልኩም እያለች ሱመያ የምትባለዋ ልጅ ካልመጣች ግን በጣም ውሸታም ናት። ፎቶ ለጥፋ የሳሪን ቪዲዮ ሰርታለች አይደል? ትምጣና እዚህ ጋር ማስረጃ ካላት ታሳየች። በውስጥ የሚያሉ ነገሮች ደረሰኞች፣ ብዙ ደረሰኞች፣ የብር ደረሰኞች ልኬልሻለሁ። እንዲሁም የሱመያ የምትባለውን አውርደው ልከውልኛል፣ ልኬልሻለሁ። እነዚህ ደረሰኞች ሁሉ የገቡ ናቸው። እሺ ከ43,000 ብሩ ውጭ አንቺ ሪፖስት ያደረግሽው ይቺ ልጅ የሰው ባል ቀምታ አጨብጭባችሁ የዳራችኋት ነች አይደል? አሁን ደግሞ ሰው መተት አረገባት እያላችሁ ትጃጃላላችሁ። በዛ ላይ ጓደኞቿ ይህን ቢያረጉላት ያንን ቢያረጉላት ትላላችሁ። ለእናትሽና ለእህትሽ ምንም አርገሽ የማታውቂ ጀዝባ ማህበረሰብ። ይህንን ጽሁፍ ነው ሪፖስት ያደረግሽው? ሆነ ልክልሻለሁ ቪዲዮ። ልጅቷ የኔን ፎቶ አድርጋ ፎሎ አድርጉኝ ያልኩትን ፎቶ አድርጋ ለምን ይሄ ምን ያስቀይማል? ይሄ እኮ ያለ ነገር ነው። ግን ልጅቷ ቪዲዮ የሰራችው በቪዲዮ ነው በስርዓት የኔን ፎቶ አድርጋ ገብቶሻል። ኢክራም ወታ ቸገረኝ ባለሽ ቁጥር የጓደኞቿን ስም ምንድነው ረድተዋል። የሆነ የንቀት ነገር አለ። ያንን ሪፖስት አድርገዋለች። ከፋኝ። ለምን ያንን ቪዲዮ ደግሞ እኔ ልክልሻለሁ። ሪፖስቱ የኔ ሪፖስት ያደረኩት መጀመሪያ ይሄንን ነው። ጥያቄ አለ። የኔ ሪፖስት ካስቀየማት ስልክ ያላት፣ ቲክቶክ ያላት፣ ዋትሳፕ ያላት መታ ማዚ ይሄ አስቀይሞኛል ምን አድርጌሽ ነው ምንድን ነው ብትለኝ አስረዳታለሁ። ይህን ሪፖስት ያደረኩበት ምክንያት ሳሪ ቆይ አንዴ እክሩ ሚውት አድርጊ እኔ ላስረዳት። አሁን ባለው ቲክቶክ ላይ እያየሽ ነው ስለ ሳሪ ማን የቆመው ማዚሽ ይሰማል? አዎ ስልክ ያላት እኔን መጠየቅ ትችል ነበር፣ ብጠይቀኝ አስረዳችል ነበር። እንደገና ደግሞ ይቺ ሱማያ የሚሏት በጣም ቪዲዮ ቫይራል ወጥቷል። በተደጋጋሚ ነው ቪዲዮ የምሰራው። እኔ ደግሞ ለሳሪ አጠገቧ ነኝ፣ እውነቱን አውቃለሁ። ለኢክራምን ጓደኛዬ ነች። ከመጀመሪያው እስከ መጨረሻው ሳሪ ለኢክሩ ምን እንደሆነች አውቃለሁኝ። እኔ ገብቶሻላ? በጣም እንደምታስብላት እንደምትጨነቅላት ሀቁን እኔ አውቃለሁ። ኢቨን እንኳን እዚህ መታ እኔ ቪዛ ሳላታለሁ እናንተ ደግሞ አዋጣችሁ የሆነ ነገር ታግዟታላችሁ እያለች የምታስብላት ናት ሳሪ።
ኤክሩንም እኔ ጠልቻት አይደለም። ለምን ጠላታለሁ? እኔ እንደውም ስሪ በባለፈው እንደውም ቤታየው ቮይስ አለኝ ልላክልሽ ዋትስአፕ ላይ ይኸውልሽ። አሁን ተረዳ እየተባለ ስለሆነ ለምን ትኩሱን አትረጅም? ተረጂ ስላት አይ ጌሙን ነው የምፈልገው። ጌም ተጫወተች። ቆራረጠው ግራ ገባኝ። እኔ ኮኔክሽን ጉድ ነው። ከማን ነው እየተቆራረጠ ያለው ጋይስ? ከኔ ነው ከእናንተ ነው? የኛ ደህና ነው። እኔን ነው እያያዘኝ ያለው። ምንም የያዘ የለም ሀቡ። ኦኬ እሺ ማዝዬ ቀጥይ። ተረዳ እየተባለ ስለሆነ አሁን በትኩሱ ለምን አትረዳም? በጣም ተረዳ ተብሎ ነበረ የዛን ሰዓት ማለት ነው። ተረጂ ስላት ሪከርዱ አለኝ እኔ የምላችሁ ይኸው የጓደኛዬን ለቂጧ የገዛችሁ እኔ ቅባት መስሎኝ ፊቴን ብቀባ ፊቴ እንደዚህ ይሆናል። እባካችሁ መፍትሄ ለሷ ስጧት ብለን የቀጠሮ ጌም ይዘን ተጫውተን ነው ያዘችው። ከኔ ጋር ኢቨን እንኳን ኢትዮጵያ ስራ አግኝቼ ስሪ ብያታለሁ። እኔ ማስታወቂያ ነኝም ደግሞ ስሪ ብያታለሁ። ብዙ ማስታወቂያ ስራዎችን መጥቶላት ነበር። ገብቶሻል? ስሪ ተለወጪ። ማንም በፈተና ነው የሚያልፈው። ሁላችንም ወድቀን ተነስተን ነው፣ ብዙ ችግርን አልፈን ነው። ገብቶሻል? ኢትዮጵያ ያገኘሽላትን ስራ ለምን አልሰራችም? አዲስ አበባ ነው እዛው አይመችም ምን ያለሁበት ጋለች እንጂ እኔ ያነቃቃሻል፣ ወደዚህ ለመውጫ ያግዝሻል ስሪ ብያት ነበረ። ገብቶሻል? እና ወደ ሪፖስቱ ሲሄድ አዲስ አበባ አይመቸኝም ማለት አንድ ስራ አግኝተሽላት ሩቅ ነው ያለሁበት ጋለች። ደሞዙ አዲስ አበባ ውስጥ ቤት ተከራይታ ለመኖር አይበቃ? የተገኘላት ስራ ሰውየው ትራንስፖርት እኔ እችላታለሁ ብሏል። ደውለው ማናገር እንችላለን። ወረዲ ደውለው ስላወሩ እሱ ያለኝን ነው የምነግርሽ። የቤት ኪራይ ትችለኛለህ ወይ አዲስ አበባ እንዴት ነው ስል ከአንድ ልብስ ላይ አስብልሻለሁ አለ። እንደዛ ከሆነ አልችልም። ደሞዝ አዲስ አበባ ከፍዬ በኮሚሽን ከሸጥኩኝ ይሰጠኛል፣ ካልሸጥኩ አይሰጠኝም። አቡዬ እኔ እንዴት ነው የምችለው? የሐዋሳንም አልቻልኩም እንኳን አዲስ አበባ ገብቼ ማለት ነው። ከሱ ጋር ተነጋገርን። እሺ ሲመችሽ ንገሪኝ አለ። ደሞዝ ከሌለው ከባድ ነው። እሺ ማስታወቂያዎቹስ? ማዛ ማስታወቂያ እዚሁ ላይቭ ላይ ነው። ኦኬ እዚሁ ላይቭ ላይ ነው። በቃ ያለ ናፊ ፋሽን፣ እኔ ደግሞ ሌላ ማን ነው ማስታወቂያ ትሰሪያለሽ ተባብለን ተነጋገር ነው ማለት ነው። ኦኬ አልሰራችም። ለምን? በቃ አልሰራችም። እሺ ኢክራም ለምን አልሰራሽም? እነዚህ 3 ማስታወቂያዎች ሰርቼ ከፍሎኛል በቂ ማለት ነው። በዛን ሰዓት ደግሞ ስልክ ይላክልሻል የማስታወቂያ መስሪያ ተብዬ እየጠበኩ ነበር። ስልክ ብቻ ኦኬ የበቄን ሰርቼ ከፍሎኛል ብላችሁ ያንቺና የናፊን ግን ስልክ ይላክልሻል ብላችሁ ተላቃችሁ። በዛ ነው ያንሳው። ኦሬዲ ሄጄ ልሰራላት ነው እሷ ጋር ነው ሄጄ የምሰራው። በዚህ ጉዳይ እኔ እና እሷ መሀል ምንም ጭቅጭቅ የለም። ናፊማ ቪዛም ልካልሽ እኮ አልተሳካም ኤርፖርት ለመውጣት እና የማዚንስ ለምንድን ነው ያልሰራሽው? እየጠበኩ ነበር ሀቡዬ። እኔ ረጅም ጊዜ እኮ ከእነሱ ጋር አላወራም። እኔ ከኤርፖርት ሁሉ ተመልሼ እንደዛ ሳለቅስ ይክሩዬ እንዴት ነው ምን እየተሰማሽ ነው ያለኝ የለም። ገባሽ? ከወር በፊት ነው መሰለኝ ከሳራ ጋር የድሮ ቪዲዮ ልኬላ አይ ጊዜ ተባብለን ተለያየ። ምንም እኮ የሚያነቅ እኔ አሁን መዓዛና ሳራ ቢጣሉ እንኳን ቢባል እንኳን አልገባም መሀል። ሁለታችሁንም አውቃለሁ ወይ በውስጥ አወራለሁ። ለምን እሷ መሀል ገባች? እኔና ሳራ መሀል ሁለተኛ ሲሳደቡ ነበር፣ ሲራቁኝ ነበር። ከነሱ የማይጠበቅ ነገር እየተሳደቡ ማለት ነው። ገብቶሻል? አይገባሽም። ማዛና ቱቱ ነው ያልሽው። ማዛ ምን ሲናገሩኝ ነበር፣ ግን እኔ መልስ አልሰጠኋቸውም። ለእናንተ መቼም አልመልስም ነው ያልኩት። ያ በጣም አናዶኛል። አሁንም ዘላለምም ያናደኛል። ለምን እኮ ማዛ ምን እንደተናገረች ብትነግሪን እዚሁ ስላለች እንድትጠይቃት። ለምን እነዚህ ቃል ሪኮርድ አለ በውስጥ ላኪ ዋትሳፕ ላይ እና ጋር እሺ እሺ ማዚ አንቺ ስልኩን ስላላክሽላት ነው ያልሰራሽ። የበቄ ማስታወቂያ ሰርታ ከፍሏታል። የናፊን ቪዛ ልካላት አልተሳካም። ወደ ዱባይ ነው ስልክ ልክልሻለሁ ያልኳት እኔ አይደለም ሌላ ሰው ስልክ ልክልሻለሁ ብሎኛል ብላኛለች። አልተላከልኝም ስልኩ አለች። ለቪዲዮ ጥራት ነው ስልኩ የተፈለገው። ማስታወቂያ ይሆናል። ሳሪ ጊፍት ስጪ በውስጥ
አይኔ አይፎን ብልክላታለሁ ለማስታወቂያ የሚሆን አለች። አልተሳካም ያ ነገር ማለት ነው። ገብቶሻል? በዛ ተረሳሳ አለቀ። እኔ ደግሞ እሄዳለሁ ብዬ ነው ያሰብኩት። ይሄ ፕሮሰስ ጀምር ሄዳለሁ እንጂ ቀራለሁ ሊያውም 2 ጊዜ 3 ጊዜ በፍጹም አላሰብኩም። ገብቶሻል? ሀቡ ሁለተኛ እኔና ሳራ ብንጣላ መዓዛ አስታራቂ ከሆነ እንኳን እንደ ማስታረቅ እኔ መሳደብ ነው ያለባት። ምን ነክቻት? ምን ነክቻት? የደበራት ምንድነው ኢክራም ያንቺ መደረብ ሳራና እኔ ስብንጋጭ እኔ ማዚና ሳራ ቢጋጩ መሀል ዋታ መልክ ትሰራለች እንዴ ምናምን ከውስጥ ማለት ነው። እኔ መልክ ኖሮኝ እንደ ድሮ በሰራው ማለት ነው። እንዲህ የሚያስጠላ መልክ ይዤ ወጥቼ የምሰራበት ምክንያት የለኝም። ችግርተኛ ነኝ እኔ። ገብቶሻል? በጣም የሚያስከፋ ንግግር ነው። ከጓደኞችሽ አትጠብቂም። ጓደኛዬ ላትሆን ትችላለች፣ የልብ ግን እንተዋወቃለን፣ አብረን በልተናል። ገብቶሻል? እኔና ሳራ መሀል 3ኛ ሰው ያስፈልጋል። ያው ሚዲያ ላይ ወጣ መሳደብ ሪፖስት ለምን አረገች ማለት ነው? ስድብ ደረጃ የሚያደርሳቸው ወይስ ደግሞ ስለረዱኝ ነው? ስለረዱኝ አዋተው ስለላኩልኝ ረድተናታል። ሁሌ እንደዚህ እኔ ቢኖረኝ ጠልቼ ነው ሀቡ። እኔ እኮ ለማኝ አይደለሁም፣ በልመናም አልታወቅም፣ በስራ ነው የምታወቀው ከዚህ በፊት ማለት ነው። ግን አላህ አላለውም ፈተነኝ። ያን ደግሞ ለመውጣት እርዱኝ አልኩኝ። ያ ከሳሪ ጋር ምን ያገናኘዋል? ጥንቆላ ያለ ሁሉ እውነት ነው። እኔ ወጥቼ ያልኩት ነገር አለ፣ ሳራ አስጠንቁላብኛለች ያልኩት ነገር ካለ ይኸው እኔ ልፈር። ሱመያንም ጥሯት ብያለሁ። ከኢክሩ ጋር ተነጋግሬ ነው የምትለው ነገር ካለ የራሴን ችግር ከማውራት ውጪ ምንም ነገር አላውቅም። ማውቀው ይሄ ነው። መዓዛም ቱቱም በጣም አስከፍተውኛል። አንጀቴን ብጥስ የሚያደርጉት ከሳሪ ጋር ችግር የለብኝም አለቀ። አሁንም ተቃዋሚ ሊኖርብኝ ይችላል። እኔም ይጠላ አለ፣ ሳራም ይጠላ አለ፣ እኔም ማይደግፍ አለ፣ ሳራም ማይደግፍ አለ። ይሄ የኖርንበት ነው ቲክቶክ ከከፈተም በኋላ። ያ ማለት ግን እኔ ደግፋለሁ ማለት አይደለም። እኔ የራሴ ችግር አለብኝ፣ እርዱኝ፣ ለስራ ነው ያልኩት። አሁንም ቢሆን የምለው ያ ነው። የቻለ ይርዳኝ፣ ያልቻለ ዱአ ያርግልኝ። በቃ አለቀ። እና ምንም ሊንክ ታብሸር ሪፖስት አንዴ ጋይስ እቺ ልጅ የምታውቃት ሼር አድርጉላትና ጥሯት። ሱመያን ይህም ቪዲዮ ኮፕሊንክ ታብሸር ሪፖስት ሱመያ ነው የሚለው ስሟ። በመጀመሪያ ደረጃ ቤት ይከፈትና እንወያይ ብለሻል ወይዘሮ ሳራ። ሳሪቲን ለጠፋ ይሰራል። ባለፈው ቤታዩ ጌም ተጫዋች ኢክራምዬ ብላ ስትላት አይሆንም ይሰድቡሻል ምናምን ስትያል ነበር እንዴ? ለምን አንቺ ተጫወትሽ? ጥያቄ ነው። ለምን ተጫወትሽ? ሁለተኛ ደግሞ ጌም ስትጫወት አይሆንም አትጫወቱ ይሰድቡሻል ብላሻለች። ለጌም ነው ለእርዳታው ነው ያለችሽ? ለዚህ ጌም ኖ ለጌሙማ ጌም ይሻልሻል፣ በገንዘብ ከተረዳሽ ረዳንሽ ይልሻል፣ ጌም ይሻልሻል ነው አይደል ያለችኝ ያልሽ ቅድም እኮ። ጌሙ ይቅርብሽ ብላሻለች ወይስ ካሽ እርዳታው ይቅርብሽ ነው ያለች? ምኑ ነው ይቅርብሽ? ሳሪ እርዳታው ይቅርብሽ፣ ጌሙ ይቅርብሽ አላለች። እቺ ልጅ ደግሞ የምትለው ጌሙ ይቅርብሽ ብለሻት አንቺ ለራስሽ ጌም ተጫወትሽ ነው የምትላት። ይሄን እኔ ብያለሁ እንዴ? አንቺ አላልሽም። ለዛ እኮ ነው አንቺ የምጠይቅሽ። ልጅቷ ከራሷ ፈጥራ እንዳለች እንዲያውቅ ነው ህዝቡ። ሳሪ ጌም ይቅርብሽ ብላት እራሷ አልተጫወተችም። ሳሪ ካሽ እርዳታው ይቅርብሽና ጌም ተጫውቺ። ጌም ማንም ነው የሚጫወተው፣ ሁላችንም እንጫወታለን ነው። ስለዚህ ጌም ብትጫወት ይሻልሻል። በገንዘብ እርዳታ ከተሰበሰበልሽ ለመንሽ ይሉሻል፣ ነገ ረዳንሽ፣ በእኛ ነው እዚህ ደረሽ ይሉሻል፣ ያሸማቅቆሻል ብላ ለራሷ በማሰብ ከካሽ እርዳታው ይልቅ ጌሙ ይሻልሻል አለቻት። ይህንን ያለችው ኢክራም እኮ ለፊት እኮ ነው ላይቭ ላይ ነው የተናገረችው። ይሄንን ማለት ነው። ሀቡ እስከ መጨረሻው አዳምጪው። ከዛ ደግሞ እኔ እልክልሻለሁ። በነገራችን ላይ እየጻፍኩ እየደመርኩ ነበር ደረሰኞቹ። ይሄኛው ቪዲዮን አልጨረስኩትም። ይህም ቪዲዮ ኮፕሊንክ ታብሽ ሳራ። ለምን ታዲያ በባለፈው ቤታዩ ጌም ተጫዋች ኢክራምዬ ብላ ስትላት አይሆንም ይሰድቡሻል ምናምን ስትያል ነበር እንዴ? ለምን አንቺ ተጫወትሽ? ጥያቄ ነው። ለምን ተጫወትሽ? ሁለተኛ ደግሞ ኢክራም ቸገረኝ ብላ ቪዲዮ ስትፖስች አንቺ ከዛ ከገዛሹ ባልሽ ጋር ሆነሽ እየተጃጃልሽ ትመጫለሽ።
እኛ እኮ ተከታትለሽ ነው ያወራሉ። ዝም ብለን ከመሬት ተነስተን አይደለም። ሁለተኛ ደግሞ አታስመስይ በእናትሽ። ገባሽ? አላህ ጥሯት እቺ ልጅ ጋር የማይተኛው ማንቀላፋው ጌታ ያያል። ሼር አድርጉላት። ልብሽ ጥቁር እንደሆነ ያውቃል። ገባሽ? እዚህ ጋር መተሽ ሼር አድርጉላት። ኢክራም የደረሰባት ነገር ኢንሻአላህ ከልጅሽ ይድረስ። አድርሱላት። ለዛ በጣም ብልግና ነው። ልጅ ጋር አይኬድም። በጣም ነውር፣ ብልግና፣ የብልግና ብልግና ነው። የሰው ልጅ ጋር ዘላችሁ የምትሄዱ ሰዎች ፈጣሪ ይባችሁ። ልጇ ምን አገባት እንዴ? ጓደኛ ብቻ መሆን ይሄ ሁሉ ዋጋ ያስከፍላል እንዴ? ኢክራም ላይ የደረሰው ነገር ልጅሽ ላይ ይድረስ ይባላል? ኢክራም ኔትወርክ ነቅሏታል። ስትመለስ ሳዋት እና ፕሊስ ጥሯትና ሼር አድርጉላት። ናችን ልጅ ትምጣና አበባ ትላክ እናስገባታለን። እርግማኑ ምን አመጣው? ወይ ደረሰኞቹ ጀምር። ኢክራም ከሳራ ጋር ምንም አይነት ችግር የለብኝም እያለች እሺ። ሳራ አንድ ባልትና ነጋዴ ናት፣ ሰርቶ አዳሪ ናት። ከራሷ ከኪሷ 10 ሺህ ብር ከሰጠች፣ ከራሷ ከኪሷ 43 ሺህ ብር ከሰጠች፣ ከጓደኞቿ ደግሞ ሰብስባ 50 ሺህ ብር ከላከች፣ 100 እዚህ ጋር ኢክራም የነገረችኝ እና ደብተር ላይ የጻፍኩት 50 ሺህ፣ ከዛ 10 ሺህ ከራሷ ከኪሷ፣ ከዛ ደግሞ 43 ሺህ ጌሙ ላይ አንበሳ ከምሰጥሽ እና ቲክቶክ ከሚቆርጠው ብላ በካሽ 43 ሺህ በደ
ማስቆም ትችል ነበር። አሁን እሷ ሰደበች ይላለችው ማስረጃ እስካላመጣች ድረስ እንደሰደብሻት አንቀበልም እኛ። ማስረጃ ከሌለ እንዴት ነው? እስኪ ከላኩልኝ እኔ ላኩልኝ። እስኪ ሪከርድ ያደረጋችሁ ሰዎች ላኩልኝ። እና ሳሪ የላከችልኝን ደረሶች ኞች በኢክራም ስም የገቡ ደምሬያቸው ቶታል 442,000 ብር መጥተዋል። ደረሰኞቹን ደምሬ ከጌሙ ጋር ግን የጌም ግን አንድ ብቻ ነው የላክሽልኝ ሳርዬ። የሁለተኛው ጌም የ70,000 ግን አልደመርኩትም እዚህ ላይ እኮ አቡዬ ደምሪዋ። የ70,000 ያው እሷ ራሷ ናት የነገረችኝ። ትክክል። ያ ደግሞ ከማዕዚ ጋር የተጫወተችው ነው። ገባሽ? በፊት አይደለም። በዚህ መካከል አቡ ያው የኢክሩን ቁጥር ሰተን በኢክሩ አውርተው በራሳቸው ደረሰኝ የሚላኩ አሉ። ይሄ ማለት ምንድነው? በራሷ ያኔ ማለት ስጨርሻው ሪስቲኝ ያስረዳሉ። እሺ 50,000 ውስጥ መጀመሪያ የነገረችኝ የላክሽበት ደረሰኝ ይሄ የእንግሊዙ ነው። እሱ ነው 50,000 አይደል? እሱ የዛ 50,000 ደረሰኝ የለም። አንቺ እሱ አንድ ሰው እሱ ይሄንኛው 50,000 አንድ ሰው ነው። አቡ ይሄ 50,000 ብር የተባለ ይኸውልሽ፣ እኔ ቱቱ ማዕዚ እነጹ ኤርሚያ በሻ እንደገና ደግሞ ቲጂ ሆነን ሃይሚ ጥበብ ሆነን አንድ ላይ የቤተሰብ ግሩፕ አለን። ላይክ የቤተሰብ እዛ ላይ የቻልነውን አዋተን ያንን 10,000 ስለሆነ 5,000 ያዋጣል። ያን የላኩት ነው 50,000 ብር የምትልሽ እንጂ ከዚህ ጋር እሱን እኮ ከጌሙ 70,000 ጋር ብሬ እዚህ ላይ ማስገባት አለብኝ። ምክንያቱም ይሄ አንቺ የላክሻቸውን ደረሰኞች ብቻ ደምሬ ነው። ስለዚህ እሱን 50,000 እና ከማዚ ጋር የተጋጠመ እንትን ያለችበትን 70,000 ልደምረው። ደምር 50,000 ፕላስ 70,000 የጌሙ 562,000 ይመጣል። ይሄኛው 50,000 ከዛ 70,000 የጌሙ ቶታል ይሄ በዛ 10,000 ብር 10,000 ብር የላክሽውን እና የአንበሳውን 43,000 ደረሰኝ ልከሽልኛል። አዎ ሀቡ ይሄንኛው ይኸውልሽ ስልክ ስቀይር ስለጠፋ እንጂ እነዚህ 50,000 ብር የተባሉት ሀቡ የራሳችን የግሩፕ ስለሆነ እያንዳንዱ 5 ምናምን ነገር የተላኩ ናቸው። ተረድተሽኛል? እነሱ ጠቅላላ ሆኖ 50,000 ብር ሆኑ። ወደ ላይ ምናልባት ራሱ ኢክሩ ስልክ ካልቀየረች ታገኘዋለች። እኔ ጋር ግን የለም። አይ በቃ ራሷ ኢክሩ ነግራኛለች እኮ 50,000 ሳሪ ላከችልኝ። 20,000 ደግሞ ሪም ከራሷ ላይ። ስለዚህ ቶታል 562,000 ብር አግዛቿታል ማለት ነው። አግዘሻታል ሳርጌ ከሶሻል ሚዲያም ሰብስበሽ ከጌምም ከምንም ከራስሽ ከኪስሽም ደግሞ የአንበሳውን 43,000 10,000 ይህን አድርጋለች ለጓደኛዋ ሳሪ በ2 ዓመት ውስጥ። እንግዲህ ከዚህ በላይ ምን ማድረግ ነበረባት ነው የምትሉት? ሱመያ የምትባለው ልጅ ለምን አልመጣችም? የሳሪ ፎቶ ለጥፋ ደጋግማ ቪዲዮ ሰርታለች፣ ረግማታለችም። በኢክራም ላይ የደረሰው በሽታ ልጅሽ ላይ ይድረስ ብላ። ስለዚህ መጥታ እዚህ ጋር ከምን ተነስታ እንደዛ ልትል እንደቻለች ፕሊዝ እንድትነግረን እንፈልጋለን። ካለበለዚያ ግን ፌር አይደለም። አንድ ሰው ጓደኛ ይሆናል። ከዛ በኋላ ጓደኛ ላይ ለሚደርሰው ችግር ሁሌ ማለት አንዱን ለማንሳት አንዱን መጣል እኮ የለብንም። እኛ ኢክራምን ሳሪን ሳንጥል እኮ ኢክራምን ማገዝ እንችላለን አይደል? ግዴታ ኢክራምን ለማገዝ እኮ ሳሪን ምንም አላረግሽም ለጓደኛሽ ብለን መንቀፍ አለብን? ለምን ቆመች ሳራ? ለምን ሰራች? ለምን አልከሰረችም? ለምን አልወደቀችም ነው ወይስ? አልገባኝም። ሁልጊዜ የቆመን ሰው መጣል የለብንም የወደቀን ሰው ለማንሳት አይደል? የቆመን ሰው ሳንጥል እኛ የወደቀውን ሰው ማንሳት እንችላለን እኮ አንዱን ለማገዝ። ይሄ ነገር ሶሻል ሚዲያ ላይ መቼ ነው የሚቀረው? አንድን ሰው ለማገዝ ሌላውን ሰው ጎትቶ መጣል ለምን ሳራ መውደቅ አለባት ኢክራም እንድትነሳ? ሳራ ሳትወድቅ እኛ ኢክራምን ማንሳት አንችልም ወይ? ተጋግዘን አቡዬ መጨረሻ ላይ አሁን የላኩልሽን ቪዲዮ አንድ ጊዜ ብቻ እሱ ሚሉ Ano
ገንዘብ አሰባስቦ ላከልሽ? ሳራ ግሩፕ ከፈተችና አሰባስባ ላከች። ኦልሞስት ከ2 ዓመት በፊት ማለት ነው። አመት 2 ዓመት ነው። ስንት ብር ልከውልሽ? 50 ሺህ አባሽ። ከዛ ያን ብር ታከምኩበት። 50 ሺህ የኢትዮጵያ ብር ነው? የኢትዮጵያ ብር የኢትዮጵያ 50 ሺህ ዶክተር እኔ እየዞርኩ ማለት ነው 5,000 የምጠይቅበት ጊዜ ነበር። ሰው ማለት ነው 5,000 3,000 ለምን ሚዲያ ላይ ላለመውጣት ማለት ነው ስሜ እንዳይጠፋ። በቃ ሻው ከዚህ በላይ ባትሰሚው ያው የብሩን ቶታል እንድትጨርሽ የመጀመሪያውን ይላክሽበት የጌሙን ላውራ ስል ታይ እሱን አውቃለሁ። እረፊ ስለሌላው ቀጥ ያለኝ ቀጠልኩኝ። የጌም ብዬ ስጀምር አውቃለሁ ነበርኩኝ አለ። ስለሌላው ችግርሽ ተናገሪ ሲል ተናገርኩ እና እኔ ሳራ ሰፖርት አላረገችኝም ብዬ ተናግሬያለሁ። አቡ ስለ ጌሙ ላውራ ስል አውቃለሁ። ከአንደበትሽ የወጣበት ሳራ አልረዳችኝም የሚል ከአንደበትሽ የወጣበት ምንም ነገር የለም። ግን ህዝቡ ለምንድን ነው ያንቺን መቸገር ከሳራ በህይወት መኖር ጋር ከሳራ ደህንነት ጋር የሚያያይዙት? ሳራም ግዴታ መታመም፣ መክሰር፣ ማጣት አለባት ወይ? ለምን እንደዚህ ይላሉ? እንደዚህ ሲሉ ማስቆም የምትችው ብቸኛው አካል አንቺ ነበርሽ። ከአንቺ ጠብቃ ነበረ ሳራ አትሊስት አንድ ቪዲዮ ሰርታ እኔ ሳራ ምንም አልበደለችኝም የአቅሟን አግዛኛለች። በ2 ዓመት ውስጥ 562,000 ብር ሰብስባ በጌምም በተለያየ ጉዳይ ይኸው ልካልኛለች፣ አግዛኛለች። ግን እኔ ታከምኩበት እና በድጋሚ እርዳታ ያስፈልገኛል። አሁን ደግሞ ልሰራ ለመጀመር ደግሞ እገዛ ያስፈልገኛል ብያለሁ እኮ ቪዲዮ አልሰራሁም እንጂ ስናገርም ሳራ ናት ሲሉ ሳራ ብቻ አይደለችም ጓደኛዬ ብዙ ጊዜ ብያለሁ። ብዙ ጓደኞች አሉኝ ያስከፉኛል ብያለሁ። እኔ የሳራ ስም አልረዳችኝም። አይ በፍጹም አልረዳችኝም። ደርሳልኝ አታውቅም ያልኩበት አሁን የላከችልሽ ቪዲዮ ደግሞ ከ50 ሺህ ብሩ በኋላ በጌም ልልስል ታዩ እሱን አውቀዋለሁ። ቀጥይ ንግግርሽን አለኝ። ታዲያ እኔ መናገር የለብኝም ችግር አሁን እኔ ያልተናገረ መድኃኒት አይገኝለትም ማለት ችግርሽን በደንብ መናገር አለብሽ። ሳደብ ነው ሀቡዬ ወጥቼ እሷን ሳሰድብ ነው ገብቶሻል። እኔን እኮ ነቃፊ ነው። እኔም እኮ ለማኝ እየተባልኩ ነው። ለማኝ እቺ አሁንም ብር ስታጣ መታ ትለምናለሽ። ለምናናን ማንም አይፈልግም። ሁላችንም ለማኝ ነው የምንባለው። ማሪንም ጌም ስጫወት አንድ አበባ እየለመንሽ እኮ ነው የምትተዳደር ይሉኛል። ሁሉም ሶሻል ሚዲያ ላይ እስከወጣን ድረስ አንዴ ወደን እስከወጣን ድረስ ሁሉም ይሰድበናል። እኔ ጌም ስጫወት የአበባ ለማኝ ነው የምባለው። ለማኝ መባል ኖርማል ነው። ግን ሳሪ ላይ እንደዛ ሲዘምቱ ፎቶ አለጥፋውን እቺ ሱመያ በጣም የሚያሳፍር ሰው በልጅ አይመጣም። ይድረስ አይባልም። ቪዲዮ ላይ እኮ እኔ የምሰደብበት ቪዲዮ ላይ እኮ ሳራ ሄዳ ተው አላለችም። ለማኝ አይደለችም ስላጣሽ ነው እኮ አላለችም። ጓደኞቿ ሲሳደቡ እኮ ጸጥ ነው ያለችው። እረፉ እኮ አላለችም። 2 ቀን ሙሉ ሲሰድቡኝ በጣም የሚያስጠላ ገስት ላይ ሁሉ ነበረች ማለት ነው። ታውጣ ውስጡ ያለውን ታውጣ። እኔ ስለ ራሴ ለወደፊት መናገር ብዙ የምናገረው ነገር አለ ማለት አልችልም። ያ ማለት ስለ ጓደኞቼ ነው። እስቲ ንገሪኝ ስም ያነሳሁበት አለ ወይ? ስለራስሽ ህይወት ታሪክም ሊሆን ይችላል፣ ታሪክሽንም ሊሆን ይችላል። ሳልፍልኝ ብዙ ማውራው እኔ እንደ ቦምብ ፈነዳለሁ። ብዙ ማውራው ካሳለፍኩት ነገር አለ። ከኔ ህይወት ተማሩ ከማለት ውጪ እነሱን ያሳጣሁበት ካለ ሲልኩልኝ አመሰግናለሁ፣ አላህ ይስጥልኝ። መልሼ እንኳን እነሱን መጠየቅ በጣም ነው የምፈራው። ገብቶሻል? ሰው ልጅ ያጣ ያገኛል ያለ ነገር ነው እኮ ማዚ። ህዝቡም እያለ ያለው በኮመንት እንደምታየው ማዚ ያንቺ መደረብ ነው እንጂ የሚደብረው ኢክራምና ሳራ ጓደኛሞች ናቸው። ሲጣሉ ማስታረቅ እንጂ ተደርቦ ለሳራ ያግዙ ኢክራምን መናገር ትክክል አይደለም ነው። እኔም እንደዛ ስላት ማዚ የተናገረችሽ በሳሪ ብቻ ሳይሆን አንቺ ቤትሽን ከፍተሽ ገስት ላይ ሰው አስገብተሽ እንዳሰደብሻት ማስረጃ ማዚ ያንን ማስረጃ አምጪልኝ። ቤቷ አስገብታ ሰው ያሰደበችሽን ያንኛ ኢክራምን እንወቅሳታለን። ማስረጃ አቅርቢልንና ቪዲዮ ከታች ላይቭ ላይ ነው። ለምሳሌ እና አዲስም ሳታቅ ነው ብለዋል። አፈሪ ብሉ እያሉ ሲሳደቡ ነበረ። ሪካርድ ያላችሁ ሸር አድርጉልኝ። ሲሳደቡ ነበረ። ማስረጃ
ኢክራም አንቺስ ማስረጃ አለሽ መዓዛ እንደሰደበች? በዋትሳፕ ወይ ስቶሪ ሌላም አለኝ ማለት ነው። ሼር ላደርግልሽ ስል በቲክቶክ እምቢ አለኝ። በቲክቶክ ሼር አልሆንም አለሽ? ያለኝ ስምሽ አልወጣ አለኝ። ሌላም አለኝ ሰደበ። አይ ልበልሻ እኔ በሰከንድ አካውንቴ እንድትልኪልኝ እዚሁ ገስት ላይ እንዳለሽ እኔ ሀይ ልበልሽ። ይኸውልሽ ይሄ አሁን ፎሎ ያደረገሽ አካውንት የኔ ሰከንድ አካውንት ነው። እሺ ከዛ ፎሎ ባክ አድርጊኝ ሜሴጁ እንዲመጣ ሀይ አልኩሽ። ቢጫ ፕሮፋይል ይሄ ከጀርባ የሚታየው ስዕል ፕሮፋይል ሰከንድ አካውንት ይሄ ነው ፕሮፋይሉ። እሺ ነገር አድርጋ ማዳማ ተናዳ ወጣቻት። ምናምን ነገር ሰራለች። እዚህ ወታ ደግሞ ጨዋታ ጫወታታል። ተኩራት ከመጀመሪያውም ታዲያ እንግዲህ ምን ይደረግ። በዛ ላይ ኢትዮጵያ አየሩ ወደዛ እዚህ እኮ ስንምንቀለው እዚህ ያገራየን እንስሳ እንደተምቻቸረት እንደሷ አደለኛ ያለም ማስራ ነው የተገኛል። በዛ ላይ ሳሪ ጉንተን ብላ ላይቭ ላይ ብር አሰባሰበችላት። ያሲ ብሩን እያደረገች ነው። እኔ እመቤቴን እሷ የምታደርገውን እኮ እንደዚህ እኮ እሷ እያደረገች ነው ቢባል እኛ ህዝብ ይጣላታል። በጥሱ ነው የሚይዛት። ልክ ባለፈው እንዲህ አድርጎ እንደያዛት እኛ ደግሞ እንድትጠላ አንፈልግም። በእርዳታ መኖር የለመደ ሰው ስክሮች እኮ ታዲያ ማዚ አይደለችም። ከውስጥ እየተሳደበች ነው። ሁለተኛ የተሳደበችውን ደግሞ አሁን ሼር አድርጌልሻለሁ። ከፈች እሷ ከውስጥ እየተሳደበች ማለት ነው። ጠይቃለሁ እነሱ ኢንቦክስ ላይ እሺ፣ እዚህኛው ላይ ላክሽልኝ። እዚህ ላይ ላክሽም እኮ ሀይ ብዬሽ አልመለሽም። ያልሽ በሰከንድ አካውንት ዋትሳፕ ላይ ሀቡ ኦኬ፣ ዋትሳፕ ላይ እምቢ አለኝ ስላልሽ ነው። አንዱ ወንድ ሲያናዳችሁ ወደ አንዱ ወዲህ ሄዳችሁ፣ አንዱ ሲላችሁ አንዱ ህይወታችሁን ሳታስተካክሉ ሄዳችሁ ወንድ ላይ እንትን አላችሁ። ስለቀሽናችሁ ተጠያቂ ጓደኛ ታደርጋላችሁ፣ ተጠያቂም ቤተሰብ ታደርጋላችሁ። መጀመሪያ ቤተሰብ ሲነግራችሁ እና ጓደኛ ሲነግራችሁ አትሰሙ። ከዛ መታችሁ ሚዲያ ላይ መልክ ትሰራላችሁ። ይህ ትክክል አይደለም። አንድ ወንድ በደለሽ አይደል እንዴ? ሳይውል ሳያድር ከአንድ ወንድ ጋር ተፋተሽ ለምን ሌላ ወንድ ጋር ትሄጃለሽ? ሳይውል ሳያድር ሳሪ በቃ ማዚ በቃሽ። ቆይ ያልገባኝ ነገር ሳሪ ምን ታርጋችሁ? ኮመንት ላይ በ2 አመት ውስጥ ለጓደኛዋ 562,000 ብር በጌም እና በካሽ ላከች። ከሰውም ሰብስባ ከራሷም ከኪሷ። ከዚህ በላይ ኩላሊቷን አውጥታ ትላክ ነው ወይ? አልገባኝም። ወይንስ ምንድን ነው ችግራችሁ ከእሷ ጋር? እኔ ያልተረዳሁት ያልገባኝ ነገር ማለት ነው። ሰው ለእህቱ ለእናቱ ልጅ ሊያደርግ ከሚችለው በላይ ሳሪ ለኢክራም ያቅሟን አድርጋለች። በተለያዩ ጊዜዎች ገንዘብ አሰባስባ ልካለች። ከዚህ በላይ ምን ታርጌው? ደረሰኝ ላከችልኝ። ደረሰኙን ደምሬ ነው ቶታሉን እየነገርኳቸው ያለሁት። ከዚህ በላይ ባልትናዋን ዘግታ ትሄድ ኢትዮጵያ ወይ ባልትናውን ትስጣት? ምንድን ነው እንድታደርግላት የምትፈልጉት? አይ ዶንት አንደርስታንድ። እኔ እውነት አልገባኝም። እዚህ ጋር የሳሪ ችግር አልገባኝም። ኢክራም ራሷ ከሳሪ ጋር ምንም አይነት ችግር የለብኝም፣ ይሄን አድርጋልኛለች። አንድ ሰው ከዚህ በላይ ምን ሊያደርግ ይችላል? ብቻዋን ምን ታርግ ሳሪ? እና ማዚ እንደዚህ ሰደብሻት ኢክራም በምን ምክንያት ነው? ሳይውል ሳያድር ስህተት ሰርታችሁ ለምን እንደዚህ ታደርጋላችሁ? ተለውጣችሁ ማሳየት ያለባችሁ። ሲጀመር
ኢክራም እንዳለችው እንግዲህ ማስረጃ አቅርባለች። አንቺ እንደሰደብሻት አቡዬ ልንገርሽ፣ ጨርሽ ብዬ ነው አዳምጥሽ። እዛ ላይ እኔ ኢክራም አላልኩም። ኮመንቱ እንዳለ ስድብ ነበር። ለነሱ መልስ እየሰጠው ነው። ለሴቶቹ እንደዚህ አታድርጉ። ኢክሩም ብትሆን በራሷ ስተት ጓደኛ መወቀስ የለባትም። አስመትታችሁባት ነው እድሏን ወስድ። ኮመንቱ እንዳለ ስድብ ነበር። ላይቬ ላይ የነበራችሁ ሰዎች ለሀቅ ስትሉ መስክሩ። ልጆችሽን ይንሳ። ያልተሰደብኩት ስድብ የለም። ገብቶሻል? እኮ ቪዲዮን አምጪና እንጠይቃት ኢክራምን ማስረጃ። ልክ እሱ አሁን አንቺ ኖ ላይቭ ላይ እኔ ላይቭ ላይ የመጡ እንደዛ ሲሉ ነው። ለዛ መልስ እየሰጠው ነው። ይሄ አሁን ያሰማሽው ቪዲዮ እሷ የሰደበችሽን አንቺ እንደዚህ ልትያት የቻልሽው። ለምሳሌ ከአንድ ወንድ ጋር ሳትጨርሱ ወደ ሌላ ወንድ ሄዳችሁ ምናምን ስትይ እሷን አይደለም ካልሽ ኦኬ እንለፈው። ስሟን ስላልጠራሽ መብትሽ ነው። ስክሪን ሪከርደሯ ናት ፎቶ የኢክራምን ፎቶ የለጠፈችው እንጂ አንቺ ከአንደበትሽ ኢክራም የሚል ቃል አልወጣም። ግን ኬዙ የኢክራም እንደሆነ ማንም ያውቃል። እና እንደሷ እንዳትሆኑ ሌሎቹን እየመከርኩ ነው ደግሞ ብለሻል። መሀል አይደል? ሴቶቹን እንደሷ እንዳይሆኑ ራሳቸው እንዲችሉ በራሳቸው ችግር ከወደቁ ደግሞ ጓደኛን ተወቃሽ እንዳያደርጉ። እሷንም ነው እኮ ይክሩ ሀቡዬ፣ እሷንም እኮ ነው። እሷን ምሳሌ አድርጌ ነው እኮ እሷንም ምሳሌ አድርጌ ነው። ትክክል ነው ደግሞ ይሄ እውነት ነው። ግን እንደ ጓደኛ ኢክራምን ራሷን ብትመክሪያት አይሻልም? ሚዲያ ላይ ከአንድ ወንድ ወደ አንድ ወንድ ምናምን ሲባል ላይ ሌላውም እንዲላት መንገድ መክፈት አይሆንም? እሱንማ እኮ አብረን ነበር እኮ ትመጣ ነበር። ካላይን ከረዥም ጊዜ በኋላ ትመጣ ነበር። አንዳንድ ጊዜ አልፎ እሱን ካወራን ብዙ ነገር አለ። ይክሩ ሀቡዬ፣ አሁን እኔ አስቀይም ከሆነ ለህዝቡም ለእሷም ችግር የለም። ምን አገባሽ ስለ ግል ህይወቴ? ማን ተናጋሪ ያደረገሽ? እኔ በግል ህይወቴ ምክንያት ነው እዚህ ደረጃ የተደረስኩት። ስለታመምኩ ነው። ሰው ያገባል፣ ይፈታል፣ ህይወቱን ይቀጥላል። አለቀ። አንቺ የሚመለከትሽ ነገር የለም። ሱድ አፍሽ በጣም ነው ሰው የሚያስቀይመው ማለት ነው። ትክክል ላይ ተናገረችው። እኔ በዚህ መንገድ ዘልፊያ ከሆነ ካለ ማስረጃውን ታቀርብልንና አንቺንም እንድንጠይቅሽ እኮ ነው። የሰደብሻት ነገር ካለ ሪከርድ የለኝም ግን ሰምቻለሁ ነው። አንቺ ብቻ ነሽ የሰማሽው? ማዚ ምክርና ስድብ መለየት እንግዲህ የነሱ ነው። ነገርኩሽ እኮ ኮሜንታተሮችን ለእነሱ መልስ በመስጠት ነው እንደዛ ስናገር የነበረው። ስለእናንተ መጥተው ኮመንት ላይ ሲሰድቡኝ እኔ እንደዚህ አይነት ምክንያቱም እኔ አንገት አልቆርጥም። እንዲያነብርግና አላውቅም። አንድ ጊዜ ለሀቡ ላስረዳት። እሺ ይኸውልሽ ከመጀመሪያው ጀምሮ ማለት ነው ሀቡዬ፣ እናንተ ብትመክሯት፣ እናንተ እንደዚህ ብታደርጓት፣ እናንተ እንደዚህ የራሳችሁን ስራ እየሰራችሁ እሷን ጥላችሁ እንዳለ ኮመንቱ አልኩሽ እኮ ላይቭ በገባን ቁጥር ይችን 3 ቀን በቃ ይዘውናል በስድብ። ሰው ነሽ፣ ይሰማሻል፣ ትናደጃለሽ፣ ትናገሪያለሽ። እኔም ያንን የተናገርኩት እሷ ስህተት በሰራች ለምንድን ነው እኛ ተወቃሽ የምንሆነው? ማለት ጥፋት ነው እንዲህ ሀቡ? አዎ ትክክል ነኝ። ባሏን እንደዛ ማለት ሳይሆን ትክክል ያልሆነ ማዚ ሀቁን ለመናገር ስለ ፐርሰናል ላይፏ ላይ ከወንድ ወደ ወንድ ምናምን ሲባል ያ ነው እሷን ያናደዳት። ስለ ግል ህይወቴ ለምን ተናገረች? ለምን ከአንድ ወንድ ጋር ከዛ ዘላችሁ ወደ ሌላ ወንድ ስትሄዱ ስራ ሳትቀኙ ሲባል ያ ሞራሏን ነካው። ገባሽ? ማንኛውም ሰው አገባው ፈታሁን፣ በአደባባይ ነው ያገባሁት፣ የሚያሳፍር ነገር ፈታሁን፣ ሌላ ህይወት ይቀጥላል። ከመዓዛ ጋር ከህይወቷ እንጀራ ትቀንስ፣ አይመለከታትም። ስለ ግል ህይወት ሀቡ ህይወት አይቀጥልም እንዴ? ፈታሁና ቆሜ መቅረት አለብን? ስለዚህ እኮ ይሄ አታክ እያደረገችኝ ነው፣ እኔ መጥፎ ነገር እንድናገር ማለት ነው። ለምን አይመለከታትም? ሲጀመር ነገሩ እሷን አይመለከትም። እኔና ሳራ መሀል በዚህ መንገድ አይደለም የምታስተካክለው። ገብቶሻል? በዚህ መንገድ ነው የሚስተካከለው። ጓደኛ መሀል ገብተሽ እንደዚህ ነው ተስተካክል። እኛ አሁን ይሄንን ለመፍረድ አንቺ መዓዛን የሰደብሽበትን ቪዲዮ ማየት አለብን። መዓዛ እውነት ከሰደበችሽ ኢክራም ቪዲዮን ላኪልኝና ህዝቡ አይቶ ስለነካችሽ ነው ይባላል። ሳትነካሽ ከሆነ ግን ማዝዬ ለሳሪ ተደረበሽ ነው። ይሄ ደግሞ ትክክል አይደለም። ሶስታችሁም ጓደኛሞች ስለሆናችሁ እኔ 2 ጓደኛሞች ቢጋጩ 2 ጓደኛሞቼ መሀላቸው አልገባም። ከቻልኩ ለማስታረቅ እሞክራለሁኝ። ከሰሙኝ፣ አልሰማም ካሉኝ ዝም ብዬ ራቀላለሁ እንጂ መሀላቸው አልገባም። ነገ ይታረቃሉ። ኢክሩና ሳሪ መታረቃቸው አይቀርም። ያኔ አንቺ ማዝዬ መሀል ትቀሪያለሽ። ስለዚህ በመደረብ ለጓደኛ ትክክል አይደለም።
መምከር ነው። ሁለቱንም በውስጥ መክሮ ለማስታረቅ መሞከር ነው። ግን አይ ራሴን ስለነካችኝ ነው ከሆነ የነካችሽን ያልሽውን ሰደበችኝ ያልሽውን ቪዲዮ አምጪና ይኸው የተናገረችሽ ስለሰደብሻት ነው ብለን ኢክራምን እናገራት። አይቨሪ ካርዱን እየፈለኩት ነው ሀብቴ። እሺ ፈልጊውና ካገኘሽው ኢክራም ትጠየቅበታለች ለምን እንደሰደበች። ኢክራም እኔ ተደርባ ነው የተናገረችኝ፣ ለዛ ነው በጣም የከፋኝ ነው ያለችው። ሱመያ እና ቱቱ ለምን አልመጡም? ጋይ ሱመያ የምትባለው የሳሪን ፎቶ ለጥፋ ልጇን የረገመች የሳሪን ልጅ በኢክራም የደረሰ ይድረስብሽ ያለችው ሴት ለምን አልመጣችም? ሀቅ ካላት እና ሳሪቲ ኢክራም ላይ መተት ለማሰራቷ ማስረጃ ካላት ትምጣና ማስረጃውን አቅርባለን፣ እኛም ሳሪን እንውቀሳት። ለምን አትመጣም ሱመያ? ሁላችሁም ሼር አድርጉላት ትምጣ። ዝም ብሎ ግን እንደዚህ በጣም የሰውን ፎቶ ለጥፎ ሰው ላይ እንደዚህ አጸያፊ ነገር መለከክ ያለ ማስረጃ ይደብራል። ሶ ባለመምጣቷ ማስረጃ እንደሌላት ሁሉም የሳራ ጓደኞች ሰድበዋታል። ለምሳሌ ማን ከመዓዛ ውጭ? ቱቱ። ሁለት ነው ማስረጃ ያለን፣ ቱቱ እና መዓዛን የሰደቧት ኢክራምን። መዓዛ መታለች። መዓዛ ለመምከር ብዬ ነው ግን እኔ የተናገርኩት ለሳሪ ተደርቤ ሳይሆን ራሴን ነክታኝ ነው ብላለች። ራስሽን የነካችበትን ማስረጃ አምጪ ብለናታል። እየፈለገች ነው ማስረጃው። ማስረጃ ካለ እውነት ነው፣ ከሌለ ውሸት ነው፣ አንቀበለውም። ያለ ማስረጃ ምንም ነገር ተቀባይነት ስለማይኖረው ቱቱ የምትባለው ልጅ ደግሞ ሼር አድርጉላት እና ቱቱ እባክሽ ሼሩ ከደረሰች ነይ እና ለምን ኢክራም እንደምትሰድቢያት አስረጅን። አንድ ሀገር ላይ ኖራችሁ አንድ ላይ አብራችሁ በልታችሁ ጠጥታችሁ አንድ ሰው እንጃ መሳደብ ትክክል ነው ብዬ አልጠብቅም። ግን ሳራ ላይ የተደረገው ነገር ፌር አይደለም ብላለው እንደ አንድ ተመልካች። ራሷ ባለቤቷ ኢክራም ሳራ ምንም አልበደለችኝም 2 ዓመት ስትረዳኝ ነበር እያለች ግን ሳራ ላይ ፐርሰናል ጥላቻ ካልሆነ በስተቀር ያለምንም ማስረጃ ተነስታችሁ ቪዲዮ የምትሰሩ ሰዎች እንግዲህ ይኸው ኢክራም ባለ ጉዳዩዋ ተናግራለች። እኔ ሳራ አስመተተችብኝ የሚል ቃል ካፌ አልወጣም፣ ሳራ በደለች የሚል ቃል ካፌ አልወጣም። ከየት አምጥተው እንደሚያወሩ አላውቅም ያለችው ሰምታችኋላ። ለምን ቪዲዮ አልሰራሽም ታዲያ እንደዛ ከሆነ ስላት፣ ሳራም እኔ ለማኝ ስባል ቪዲዮ አልሰራችም፣ አይኗ እያየ ለማኝ ሲሉኝ ለማኝ አይደለችም ቸግሯት ነው ብላ ቪዲዮ አልሰራችልኝም ነው። አዎ ይሄኛት ይሄ ነገር ዛሬ ከበቄ ጋር ይሄ ነገር አላስፈላጊ ሁኔታ ውስጥ እየሄደ ነው። ኢክሩ ወይ አውሪያት ወይ ታውራሽ ደስ አይልም አለ። ከዛ እኔም ከፋኝ። እኔ የራሴ ችግር አለብኝ። ስሰደብ እንደዛ አጠገቧ ጓደኞቿ እንደዛ ቁም ስቅሌን ሲያወጡ በጣም ያስጠላ ንግግር ነው። ሀቡ አይተሻላ። ስለ ግል ህይወት እንደገች አፏን ስከፍት እሷ ታያላለቻትም። ታይታቂያታለሽ በውስጥ ንገሪያት። ገብቶሻል? በውስጥ ንገሪያት አላለችም። ክርስትና ነበረቻ እንጠይቃት ትናገር። እስከዛሬ እስከ መቼ እኔ ማንን አስፈራርቼ አውቃለሁ? እስቲ ንገሪኝ። አስፈራርቼ አውቃለሁ? ሰው ማንንም አላስፈራራ። ገብቶሻል? በዛን ሰዓት ታወል አለችም። ስለዚህ እኔ እስካልተናገርኩ ድረስ ሰው ከየትም ማምጡ። ከዚህ በኋላ ብዙም ልትባል ትችላለች ሳራ። ገብቶሻል? ግን ይሄ እኔ ብያለሁ ማለት አይደለም። እኔም ብዙ ነገር ልባል እችላለሁ። እሷ አላስቆመችም አይደለ? እኔም ዝም አልኩኝ። በቃ ስላላልኩ ከኔ ስላልወጣ ለሳሪቲ ድሉ እንስታት። እስካሁን ከገባች ምንም አላወራችም ደረሰኝ ከመላክ ውጭ። ስለዚህ አሁን ሳሪቲ ተናገሪ። በነገራችን ላይ አቡ እኔም ቪዲዮ አለ ነው ያልኩት። አንቺ በጣም ብዙ ምንድነው የምሰማው፣ አንቺ በኢክራም እንደፈመሽ ተጠቅመሽባት እንደጣልሻት ነው ሰው የሚያወራው። ስለዚህ ይህንን ነገር አብራሪ። አመሰግናለሁ አቡ። ግን በነገራችን ላይ እነሱ ወጥተው ሲናገሩ ይሄን ብቻ አይደለም አቡ። ገና ትናንትናና ከትናንት ወዲያ በነበረው ጸብ ራሱ ወጥታችሁ እንዳትናገሩ አቁሙ ካላስ እናንተ በተለይ ማዕዚ አንቺ የልጆች እናት ነሽ። ልጆችሽ ምንም አይነት ነገር ቢሆኑብሽ በኋላ እንዳታዝኒ። እኔ ሰራተኛ ነኝ፣ እኔ ታዋቂ ነኝ፣ ለእኔ የሚከላከልልኝ ሰው አለ። እባካችሁ ብዬ ደጋግሜ ተናግሬያለሁ። ሀቡ ተናግሬያለሁ ብያለሁ። ከዛ ውጭ አንድ ነገር ልንገርሽ፣
እኔና ኢክሩ ጓደኛ ነን፣ በጣም ጓደኛ ነን። አሁን አይደለም የድሮ ጓደኛ ነን። ግን ልንገርሽ እኔ ማንም ተጠቃሚ አይደለሁም። መፈመስ አለመፈመስ የአንቺ አስተሳሰብ ነው። እኔም ሰው ቤት ነበር የምሰራው። ከሰው ቤት ተነስቼ ነው እዚህ የደረስኩት። እኔ እሰራለሁ፣ ሰራተኛ ነው። ስለዚህ ፌመስ መሆን ብርቅ ነው እንዲህ ድንቅ ነው እንዲህ አይደለም። ስለምሰራ አገኝቻለሁ፣ እግዚአብሔር ይመስገን። ተለውጫለሁ፣ እግዚአብሔር ይመስገን። ከዛ ውጪ እኔ ኢክራምን ተጠቅሜባት ከሆነ ይኸው ትናገር። ምን አብሬ ድሬ ሁዬ እኮ ነው የምልሽ። ኢክራም ትናገር። የተጠቀመችብሽ ነገር አለ ሳሪ? ኢክራም እኔ ምንም ስለዚህ ነገር ተናግሬም አላውቅም። አቡዬ ገብቶሻል? ሳሪ አንቺ ጓደኛ በመሆኗ የተከፈላት ነገር አለ፣ ያገኘችው ጥቅም አለ። ለምን እንደዚህ እያሏት ነው? ሳሪ ኢክራምን ተጠቅማባት ጣለቻት፣ ኢትዮጵያ ስትሄድ ረሳቻት፣ ተወቻት እያሉ ነው ስለማያውቁ እነሱ። እናንተ ማብራሪያ ሰጥቻ ከዚህ በፊትም ብዙ ነገር ተብላለች በዚህ ጉዳይ ላይ ጊቢና ተናገር ያለች። ስለዚህ ነገር ማውቀው ነገር የለም። በውስጥ መታ አንዷ ሳራና ሪም አስደግመውብሻል የሚባለው እውነት ነው አለችኝ ማለት ነው። እንዲህ አይነት ነገር በፍጹም የለም። ብሎክ ነው ያረኳት። በፍጹም የለም ብዬ ለሳራ ጨመሯት። እዚህ ውስጥ ሪም እና አንቺ ጓደኝነት አላችሁ? እንዲያብራችሁ ስራ የሆነ ጊዜ ከሪም ጋር ትሰሪ ነበረ? ከዛ ጓደኛ ነበርን፣ እንደ ጓደኛ ነበርን ማለት ነው። ብዙ ነገር አሳልፈናል። ስለዚህ ሳራ ነጂ ራስሽን ጠብቂ፣ እከሌ እንዲህ እያለችሽ ነው፣ ገብቶሻል? እንዲህ እየተባለ ነው ከማለት ውጪ ምንም የተናገርኩን ነገር የለም። ገብቶሻል? ሰው የፈለገ ይረዳል፣ ያግዛል፣ ያልፈለገ ይተዋል። አሁንም ትችቶች አይቆሙም። ያ ማለት ደግሞ ኢክራም ብላለች አይደለም። እኔ ብዙ ችግር አለብኝ ሀቡዬ። እከሌ እንዲህ ያለ እያንዳንዱን 1000 ሰው ሳራን ቢሰድብ እያንዳንዱን እየተከተልኩ አይደለም አለለም። አጠገቧ ያሉ ሰዎች እንደዛ ሲዘልፉኝ እኔ አልደረሰኝም ቪዲዮ። ሳራ ተው ያለች ከምን ተነስቶ ነው ግን ህዝቡ ከምን ተነስቶ ነው እንደዚህ የሚለው? ከምን ተነስቶ ነው ተጠቅማባት ጣለቻት፣ በታሰራችባት እድሏን ወሰደች? ይኸውልሽ አቡዬ ይሄ ነገር አንድ ጊዜ ብቻ አይደለም። ለአንዴና ለመጨረሻ ነገርሽና ነው ይወጣለሁ። ምክንያቱም በቃ ጨርሻለሁ። ሰው ሀቡ ይሄ አንድ ዛሬ ብቻ አይደለም ሀቡ። እኔ ቪዲዮ ከቀን እልክልሻለሁ። ከቀን ሀቡ ልንገርሽ፣ አንድ ወዳጅሽ የሆነ ሰው፣ አንድ ጓደኛሽ የሆነ ሰው በዚህ ሰዓት፣ በዚህ ቀን፣ በዚህ ጊዜ ሀቡ በርበሬ ላይ እንትን ጨምራችሁ፣ ሽሮ ላይ እንትን ጨምራችሁ ብሎ በሚባልበት ሰዓት ኢክራም ለኔ ነው እንደው መቆም ያለባት። ለኔ ገብቶሻል? ለኔ ኢቭን በውስጥ እንኳን መጣ ምን ተፈጥሮ ነው ሳሪ አላለችኝ። እኔ እርዱ ሲል ለምን አልቆመችልኝ? መጀመሪያ ለምንድን ነው እኔን ያልጠየቀችኝ? ወይም ደግሞ አሁን ባለው ሁኔታ ነገር ይሄንን ከማየት አንጻር ነው ሰው ተረዳሽኝ? ሀቡ አንድ ቀን ልንገርሽ፣ እውነት ትመነምናለች እንጂ ጭራሽ አትበጠስም። ምንም ነገር አትበጠስም። ምክንያቱም እውነት ነው። ዛሬ ምናልባት እንደዚህ ሆነ ሊሆን ይችላል፣ ነገ ደግሞ እውነት ነው። እኔ ግን ልንገርሽ ሀቡ ሰርቼ ጥሬ ግሬ ለአማፊ ጥሬ ግሬ ለፍቼ ነው ያመጣሁት። ሰርቼ የማንም ቲፎዞ የማንም ድጋፍ አያስፈልገኝም። እግዚአብሔር ይመስገን። እግዚአብሔር በጣም ኃያል ነው። አቡ ያውቃል፣ ሰው የዘራውን ያጭዳል። ስለዚህ ኢክራም ጓደኛዬ ነበረች። ከዚህ በኋላ አመሰግናለሁ። ጓደኛዬ ነበረች፣ አብረን ነበርን፣ ብዙ ነገር አብረን አሳልፈናል። ከዚህ በኋላ በኢክራም የምጠየቅበት ምንም ነገር የለም። አቡ ምንም ነገር የለም። እንዳየሽው 50 ሺህ ብር ነው የረዳች ብላለች። እኔ ግን ከ400 ሺህ ብር በላይ ይሄው ለአንቺ ደረሰ ይሰጥችሻለሁ። ይሄ ደግሞ አቡ ለአንድ ሰው ለመነሻም ይሁን ለመድረሻ ታዩ የላኩልሽን ራሱ ቮይስ አዳምጪ። የላኩልሽ እኔና ኢክሩ እንደ ጓደኛ የምናወራውን የላኩልሽን እዩ። ቁጭ ስትይ አዳምጪው፣ ዝም ብለሽ አዳምጪውና ሁሉ ጊዜ ምን ምሳሌ አድርጊኝ። ሰው ሲለወጥ፣ ሰው ሲያድግ፣ ሰው ሲሰራ ስለማይወደድ ብቻ ነው። ገባሽ? እኔ ማንንም ርዝቅ መወስድ ሴት አይደለሁም። እግዚአብሔር ይመስገን። እኔ የራሴ ርዝቅ አለኝ፣ የራሴ ሲሳይ አለኝ። አቡ አመሰግናለሁ፣ ነፃ ስላወጣሽልኝ፣ ገለልተኛ ስላደረግሽኝ። ከዚህ ውጭ ማዚም ኤክስኪውዝ ትጠይቃለች። የልጆች እናት ናት። ስራ ትስራ፣
ቱቱም ኤክስኪውዝ ትጠይቃለች። ችግር የለም። ለምን እንደሆነ ታውቂያለሽ? ይኸውልሽ እንደ ጓደኛ ማዚ እና ቱቱ ስሜታዊ ሆነው ስለተናገሩ እሷን ኤክስኪውዝ ስለተጠየማቸው ይቅርታ ይጠይቃሉ። ሀቡዬ ችግር የለም። አንቺ ተበዳይ ነሽ። እውነቱን ለመናገር ሀቡዬ ችግር የለም። እኔ አልተበደልኩም። ሀቡ ስሚ፣ እኔ ሀቡዬ ልንገርሽ፣ እኔ ኢክሩን ኢክራም ብዬ አልጠራትም። ስሚ ሀቡ፣ እኔ ኢክሩን ኢክራም ብዬ አልጠራትም። ለምን እንደሆነ ታውቂያለሽ? ኢክሩ ነው የምላት። እኔ ሰው ሳራ ካለኝ እንዳገለልኝ ነው የምቆጥረው። አመሰግናለሁ ሀቡዬ፣ በጣም ቴንኪዩ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ወደፊት እኔም የዘራሁትን አጭዳለሁ፣ እሷም የዘራችሁን ታጭዳለች። ቴንኪዩ ሀቡዬ። ከዚህ በላይ የምትፈልጊው መረጃ ካለሽ ከኔ በላይ ደግሞ እንግዲህ ሪም ጎልድ በዚህ አጋጣሚ ወልዳለች፣ ሳላመሰግናት አላልፍም። ለኢክራም ከኔ የበለጠ በጣም ሰክሰስፉሉና ኢክሩን ሰፖርት ስታደርግ ነበረ፣ ስትሰማኝ ነበረ፣ አይዞች ስትል ነበረ። ሪም ጎልድ ናት። ሪም ጎልድን ማንሳት እፈልጋለሁ። ስለዚህ ሀቡዬ ከዚህ በላይ አልቋቋምም። ምክንያቱም ለምን እንደሆነ ታውቂያለሽ እኮ ምንድነው ማትቋቋሚ? ሳሪ እኔ እንድናገር እድል አልሰጠሽኝም። ጉዳዩን እንዳየሁት ከሀቅ እስከ ኢክራምን ጠይቄ ደብተር ላይ ጽፌ እንደተረዳሁት አንቺ እዚህ ጋር ተበዳይ ነሽ። አንቺ ያደረግሽው ለእኔ 8 ደረሰኝ ልከሽልኝ ካልኩሌት አድርጌያለሁ። አንዲት ጓደኛዋን ኢትዮጵያ ገብታ 562,000 ከሚዲያ ለምናም ከራሷም ከኪሷ ረድታለች። ከዚህ በላይ አንድ ሰው ምንድን ነው ለአንድ ሰው ሊያደርግ የሚችለው? ተው፣ የእናታችሁ ልጅም እኮ ቢሆን ያቅሙን ሞክሮ ካልቻለ ህይወት አላት እኮ እሷ ጋር አላት፣ ስራ አላት። ሊሄድ ስለሆነ እንደሚሄድ ሳራ ታውቃለች። እነዛ ከኤርፖርት ተመልሼ ሳለቅስ ኢክሩ እንዴት ሆንሽ ቀረሽ መጣሽ አላለችኝም። ረጅም ጊዜ ማለት ነው። እኔ ስሚኝ አዳምጪኝ። አለ ማለት የኔ መብት ነው። ምክንያቱም ሀቡዬ ለምን አላልሽኝም ብለሽ መውቀስ ያለብሽ እኔን ሲሆን ሳለ እኔ እኮ ሀቡ ጎርፍ ተጥለቅልቆብኝ ቤቴ አይተሻል። ፊ እንጀራ ጎርፍ ተጥለቅልቆብኝ ቤቴ ውሃ ገብቶብኝ ይሄ መብቴ ነው አለ ማለት ውሃ ገብቶብኝ ተጥለቅልቆብኝ ስንት ቀን ስራ ፈትቼ እንደገና ገብቼ ሰፖርት አርገውኝ እኮ ነው። በጣም ነው እንዲ ኢክሩ እንዴት ነው ሽምላት እሷን ለምን አላለችም? አንቺስ ለምን አላልሻትም? ጎርፍ ተጥለቅልቃ ወድቃ እንደገና እንዳዲስ የተነሳች ይቀድማል። እኔ እኮ ኤርፖርት እንደዛ ደም ሳለቅስ አንድ ጓደኞቼ እንዴት ሆንሽ ለምን ተመለሽ ምን እየተሰማሽ ነው እኮ ያለኝ የለም። ብቻዬን ነው እርር ብዬ የቀረሁት ማለት ነው። እንደውም ቂምም አልያዝኩም። በቅርብ አውርቼ የድሮ ቪዲዮ አግኝቼ አየሽ ሳሪ ብዬ ላኩላት እንትን አለች። እኔም እኮ አሁን ብቸኝነቴን በጣም ነው የምወደው። ምክንያቱም ማንም እንዲቆምልኝ አልፈልግም። ካሁን በኋላ ራሴን ወክዬ መናገር እችላለሁ። እርዳታም ስፈልግ ወጥቼ እናገራለሁ። ኢንሻአላህ ከዚህ በኋላ እርዳታ የሚባል ካፌ አይወጣም። ያሁኑ ችግር የለም፣ እረዳለሁ፣ ስራዬን ጀምራለሁ። ማንም አያስፈልገኝም። እኔ ጓደኝነቱን አንድ ሰው ካልፈለገ እኔም አልፈልግም። ገብቶሻል? እንደዚህ ተከባብረሽ በርቀት ይሻላል። ጠንቋይ ለሚባለው እኔ እስካላልኩ ድረስ ህዝብ እስካለ ድረስ እኔም ለማኝ እየተባልኩ ነው። አዲስ ነገር እኮ አይደለም። እኔ እንዲህ አይነት ነገር ውስጥ የለሁበትም። ሰው ራሱን ችሎ ለሚሰራው ቪዲዮ ኢክራም ብላኛለች የሚል ከሆነ ቤቱ ክፍት ነው። እኔ ልፈር መጥቼ እስካላልኩ ድረስ ጥፋተኛ መሆንበት ምንም ምክንያት የለም። ስልኬ ተሰብሮ ነበር። አንድ ራይት ነው አይደል የሚያሳይሽ ዋትስአፕ ረጅም ላይቭ ላይ ገብቼ ትርፍ ስልክ ያላችሁ ላኩልኝ፣ ስልኬ ተሰብሯል፣ ፎቶ እልካለሁ፣ እባካችሁ ትርፍ ስልክ ያላችሁ ላኩልኝ ስል ነበር። ላይቭ ላይ የተቀዳ ቪዲዮ ታያለች። እና እኔ ከየት አምጥቼ ነው እንደገና እንትን የምለው? እስቲ ንገሪኝ ሀቡዬ። የእኔ ጥፋት እዚህ ጋር ምንድን ነው? ከመወቀጥ በጓደኞቼ ከመሰደብ አብረን በልተን አብረን ጠጥተን ኢክሩ ወንድ ይባላል እንዴ? ነውር እኮ ነው ይሄ። በጣም ያሳፍራል። ከድሮም አይወዱኝም ማለት እኮ ነው። የሆነ ቀን ነው የሚጠብቁልኝ። ገብቶሻል? ለመሳደብ ቀን ነው የሚጠብቁልኝ ማለት ነው። ያ እንዳለችው የሰደቡሽ 3 ናቸው። መዓዛ፣ ሃይሚና ማን ያላችሁት ጋይስ? ቱቱ ሹር እኔ እዛ ዱባይ ሆኜ ቢሆን አይሰድቡኝም፣ እየሰራው ቢሆን አይሰድቡኝም። አገዝናት ብለው ያወሩት ስላረጉልኝ ነው። ያደረገ ሰው ደግሞ ከልቡ አያወራም። ገብቶሻል? ለጓደኛሽ እኮ ነው ያረግሽው እንድትለወጥ ነው። ምንም አረገችው ምንም፣ ያቺ ልጅ ተቸግራለች። ከጎኗ